የምትሰሯቸው የትኛውም የግራፊክስ ዲዛይኒንግ ስራዎች ላይ ስራችሁን መቶ እጥፍ ውበት የሚጨምርና ፕሮፌሽናል የሚያስመስሏችሁ ነገሮች መካከል የመጀመሪያው ስሪዲ ፎንቶችን መጠቀም ነው። ዛሬ በዚህ ቪዲዮ አማርኛ ስሪዲ ፎንቶችን እንዴት እንደምንሰራ 2 ደቂቃ ባልሞላ ጊዜ ውስጥ የእጅ ስልካችንን ተጠቅመን ብቻ እንዳለ ስቴፑን የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንደዚሁም ደግሞ ይህ ቪዲዮ ብዙዎችን ሊጠቅም ስለሚችል ላይክ እንድታደርጉ በተጨማሪም ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮሜንት ሴክሽን ስር እንድታስቀምጡልኝ ጠይቃችኋለሁ። ቀጥታ ወደ ፕሮሰሱ ሂድ። የእጅ ስልካችንን ነው የምንጠቀመው። ሁላችንም የእጅ ስልካችንን ከፍትና አሁን የማሳያችሁን ስቴፕ እያንዳንዱን ትከተሉኛላችሁ ማለት ነው። የምንጠቀመው መጀመሪያ ፒክስል ላብ ያስፈልገናል። ፒክስል ላብ ውስጥ ገብተን አማርኛ መጽሐፍ የምንፈልገው ነገር መጀመሪያ የምንጽፍ ይሆናል። ስለዚህ ፒክስል ላብ እንጽፋለን። የዚህም ፕሮቨርዥን ከፈለጋችሁ ደግሞ የቴሌግራም ቻናል ላይ ያስቀምጥላችኋለሁ። ቴሌግራም ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ይህንን ፒክስል ላብ እንከፍታለን። ፒክስል ላብ ከከፈትም በኋላ መጻፍ የምንፈልገውን ነገር እንጽፋለን። ለምሳሌ አሁን ለዚህ ፐርፐስ ብዬ አንድ ቃል ነው ለእናንተ ላሳያችሁ ያሰብኩት። እሱም እሁድ የሚል ቃል ነው። ያው በባነሮችን ኦር የተለያዩ ዲዛይኖችን ስንሰራ የምንጠቀማቸው የተለያዩ ነገሮች ስላሉ ለነዛ እናንተ በምትፈልጉት ቃልና በምትፈልጉት ሳይዝ ታደርጋላችሁ ማለት ነው። እኔ ለዩቲዩብ ባነር ነው የፈለግኩት። ስለዚህ ሳይዙን አስተካክለዋለሁ፣ አጅስት አደርገዋለሁ። ላይክ የዩቲዩብ የተምኔል ሬሾ 16:9 ስለሆነ እንደዛ አድርገዋለሁ። እሱ ካደረግኩ በኋላ መጻፍ የምንፈልገውን ቴክስት እዚህ ጋር እጽፋለሁ ማለት ነው። መጻፍ የምፈልገው እሁድ ብዬ ነው። እሁድ ብዬ ጻፍ። እንደዚህ ከፍ አድርጌ አስቀምጠዋለሁ። ላይክ ይህን ከጻፍን በኋላ ደግሞ ምንድን የምናደርገው ከስር እንገባና ትራንስፓረንት እንዲሆን ወይም ደግሞ ጽሁፉ ብቻ እንዲቀር ላይክ ሌላ ፎቶዎች ላይ ወይም ደግሞ ሌላ ቦታ ላይ ስንጠቀመው ባክግራውንዱ እንዳይኖር ትራንስፓረንት ሲሆን እናጠፋዋለን፣ ኦን እናደርገዋለን ማለት ነው። ባክግራውንዱን እናጠፋዋለን። እንደዚህ አድርገን ሴቭ እናደርጋለን። ከዛ ጋላሪያችን ላይ ሴቭ አደረግን ማለት ነው። አሁን ቀጥታ የምናደርገው ወደምንጠቀመው ወደ አንዱ ብሮዘር ነው የምንሄደው። ክሮም የምንጠቀም ክሮም፣ ሌላ ብሮዘር የምንጠቀም ካላችሁ ሌላ ብሮዘር መጠቀም ይቻላል። ክሮም ላይ እንገባለን። ክሮም ላይ ከገባም በኋላ ሰርች ባራችን ጋር ሄደን ፎንቶችን ዳውንሎድ ማድረግ ይኖርብናል። መጀመሪያ ስሪዲ ፎንቶችን ላይክ ዚፕ ፋይላቸውን ዳውንሎድ ማድረግ ይኖርብናል። በእነሱ ፎንት ስለሆነ የምንሰራው። ስለዚህ እነዚህም ፎንቶች ደግሞ የምናገኘው ቀጥታ ክሮማችን ላይ ከገባን በኋላ ፍሪ ስሪዲ ቴክስት ኢፌክት ብለን ሰርች እናደርጋለን። እንደምትመለከቱት መጀመሪያ ላይ የሚመጣላችሁ ላይክ እሱ ጋር እንገባለን ማለት ነው። ፍሪ ስሪዲ ቴክስት ኢፌክትስ የሚለው ውስጥ እንገባለን። መጀመሪያ ላይ የሚመጣልን እነከዋለን። ወይም ደግሞ ፍሪ ፒክ ብላችሁ ሰርች ማድረግ ትችላላችሁ። ወይም ደግሞ ይሄ ማይመጣላችሁ ከሆነ ደግሞ ዳውንሎድ የተደረጉ የተለያዩ የፎንቶችን ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከቴሌግራም ላይ ወስዳችሁ መጠቀም ትችላላችሁ። የቴሌግራሙ ግን ኢንኬስ አልሰራም ካላችሁ መታችሁ እዚህ ፍሪ ፒክ ላይ ዳውንሎድ ማድረግ ትችላላችሁ። ፍሪ ፒክ ላይ ከገባን በኋላ ከላይ ሰርች ባሩ ጋር እንሂድና እንደምትመለከቱት ሰርች ባራችን ላይ ስሪዲ ቴክስት ኢፌክት ብለን ሰርች እናደርጋለን። ሰርች ባራችን ላይ ከዛ ይመጣልናል ስሪዲ ቴክስት ኢፌክት ፒኤስዲ የሚለውን ይመጣልናል። ከዛ የተለያዩ ይመጣልናል ማለት ነው። የተለያዩ ስሪዲ ቴክስቶች ይመጣልናል። እናንተ ከዚህ መካከል የምትፈልጉትን ዳውንሎድ ማድረግ ትችላላችሁ። ያው የክራውን ምልክት ያለው ደግሞ ፔድ እንደሆነ ታውቃላችሁ። ይህ ለእናንተ መንገር አያስፈልግም። እያንዳንዱ እንደዚህ ፍሪ የሆኑትን ወይም ደግሞ የክራውን ምልክት የሌላቸውን ዳውንሎድ እናደርጋለን። አሁን ለምሳሌ ይሄኛውን ዳውንሎድ ማድረግ ፈለግኩ። ይሄኛውን ስሪዲ ምንድን ማድረገው ዳውንሎድ ብዬ ሙሉን ዳውንሎድ ነው ማድረገው። እንደዚህ ጄፒጂውንም ወይም ደግሞ ፒኤስዲውንም አይደለም፣ ሙሉ ዳውንሎድ አድርጓለሁ። ዚፕ ፋይሉን ዳውንሎድ ያደርግልኛል ማለት ነው። ዚፕ ፋይሉን ዳውንሎድ ካደረገልኝ በኋላ ቀጥታ ወደ ፎቶ ፒኤ የሚል ኦንላይን ላይ ፎቶ ላይክ እንደ ፎቶሾፕ የምንሰራበት በጣም አሪፍ የሆነ ዌብሳይት አለ። አፕሊኬሽንም አለው። በዴስክቶፕ የምትጠቀሙም ይህን ፊቸር መጠቀም ትችላላችሁ። በስልክ የምትጠቀሙ ይህንን በዌብሳይት ኦንላይን ላይ ወይም ደግሞ አፑን ዳውንሎድ አድርጋችሁ በአፕም መጠቀም ትችላላችሁ ማለት ነው። ስለዚህ ፎቶ ፒኤ የሚለው ውስጥ ከገባን በኋላ ስታርት እንለዋለን። ላይክ ፎቶ ፒኤ ውስጥ ከገባን በኋላ ከላይ ቀጥታ የምናደርገው ፋይል የሚለው ውስጥ ነው የምገባው። ያው የምናደርገው ፋይላችን ውስጥ እንገባለን። ፋይላችን ውስጥ ከገባን በኋላ ኦፕን የሚለውን ነው ሰሌክት የምናደርገው። ኦፕን የሚለውን ሰሌክት ካደረግን በኋላ ቅድም ዳውንሎድ ያደረግነው አለ ወይም ደግሞ ከፍሪ ፒክ ላይ ዳውንሎድ ያደረግነው የስሪዲ ቴክስት ኢፌክት አለ። እሱን ስሪዲ ቴክስት ኢፌክት ሄደን ዳውንሎድ ካደረግንበት ቦታ እንከፍተዋለን ማለት ነው። ኢንዚስ ኬዝ ይሄኛውን ነው ዳውንሎድ ያደረግኩት። እሱን ሰሌክት አድርጌ ከፍተዋለሁ። ሊቆይባችሁ ይችላል። ምናልባት አንዳንድ ነገሮችን ስፒድ አፕ እያደረግኳቸው ነው።
ሎዲንግ እያለ ፋይናሊም ኤክስፖርት ስታደርጉ የሚቆይባችሁ ነገር ሊሆን ይችላል። ላይክ እስከ 1 ደቂቃ ምናምን ድረስ ሊቆይ ይችላል። እንደዚህ ሎድ እያደረገ እንደ ስልካችሁ ፍጥነት ይለያያል። ካልሆነ በ30 ሰከንድ ምናምን ቶሎ ይመጣላችኋል ማለት ነው። ሎድ የሚያደርገው ጨርሶ የፈጀውን ሰዓት ፈጅቶ ሲጨርስ ይከፍትልናል ማለት ነው። አሁን እንደምትመለከቱት ቅድም ያየነውን ቴምፕሌት መጥቶልናል፣ ስሪዲ ኢፌክት መጥቶልናል። አሁን ምንድን ነው የምናደርገው? በዚህ ኢፌክት ፈንታ ነው አማርኛ ፎንቶችን መጠቀም የምንፈልገው የራሳችንን የጻፍነውን አማርኛ የምንጠቀመው። ቅድም ዳውንሎድ ያደረግነው እሁድ የሚለው በትራንስፓረንት ዳውንሎድ ያደረግነው እንግዲህ በእሁድን ወደዚህ ለመቀየር ነው፣ እሁድ የሚለውን ቃል ማለት ነው። ስለዚህ ቀጥታ ምንድን ነው የምናደርገው? ከላይ እዚህ ጋር የሌየር ምልክት አለው። ይህ የሌየር ምልክት ነክተን ላይክ የዚህ የጽሁፉ ያለበትን ደብል ክሊክ እንነካለን። ደብል ክሊክ ስንነካ ወደ ቴክስት ቦታው ያስገባናል። ቴክስት የሚለውን እነካለን ላይ ከዛ ድጋሚ የሌየር ምልክቱን ነክተን እንወጣለን ማለት ነው። እሱን ስናደርግ ሌሎቹን አጥፍቶ ቴክስቱን ብቻ ያስቀርንናል። እንደምትመለከቱት ስንወጣ ቴክስቱን ብቻ ያስቀርናል። አሁን ይሄን ቴክስት ወደ አማርኛ ለመቀየር ለምሳሌ ይሄን አጥፍተን አማርኛ ብንጽፍበት አማርኛ አይጽፍልንም። እንደምታውቁት የተለያዩ ዌብሳይቶች አማርኛ አይጽፉም ወይም አማርኛ ፎንት የላቸውም። ለምሳሌ ላሳያችሁ እዚህ ጋር ጽፌ አያችሁት? በጥያቄ ምልክት ጥያቄ ምልክቱን ያስቀምጠው። ለዚህ ነው ቅድም በጄፒጂ አድርገን ከፒክስል ላብ ዳውንሎድ ያደረግነው። ስለዚህ አሁን ምንድን ነው የምናደርገው? ቀጥታ ከላይ ፋይል ሚል ውስጥ እነካለን። ፋይል ሚለውን ከነካም በኋላ ኦፕን ኤንድ ፕሌስ የሚል አለ። ላይክ ከዛ 3 ነጥብ አለው። ኦፕን ኤንድ ፕሌስ የሚለውን እነካዋለን። እሱን ከነካም በኋላ ቅድም ፒክስል ላብ ላይ የሰራ ነው አንድ ኢሜጅ አለ እሁድ የሚል በአማርኛ ፎንት የጻፍነው ትራንስፓረንት የሆነ እሱን ፋይል መተን እንከትበታለን ማለት ነው። እሱን ፋይል ካስገባን በኋላ ሳይዛችንን አጀስት እናደርጋለን። እንደምንፈልገው እናንተ እንደምትፈልጉት ሳይዛችሁን አጀስት ታደርጋላችሁ። ከዛ ድጋሚ ፋይል ውስጥ ትገባላችሁ። ደን ሴቭ የሚለውን ወይም ደግሞ ሴቭ በቅንፍ አድርገው ስማርት ኦብጀክት የሚለውን ትነኩታላችሁ። ሴቭ አዝ ስማርት ኦብጀክት ወይም ደግሞ ስማርት ኦብጀክት የሚለውን ኦፕሽን ታበሩታላችሁ ማለት ነው። ላይክ ይሄን ካበራችሁ በኋላ ተመልሳችሁ የምትነኩት ከላይ ሁለተኛ ፋይል አለች። ልብ ማለት ያለባችሁ እንደምትመለከቱት ስማርት ኦብጀክት አፕዴትድ እያለ ነው። ከላይ ያለችው አንቺን ስትነካ ቆይቶ ላይክ የሚፈጀውን ሰዓት ፈጅቶ ለስልካችሁ ፍጥነት እንደዚህ ያመጣላችኋል ማለት ነው። አያችሁት? እንደምትመለከቱት እሁድ የሚለው መጥቶልናል። አሁን እዚህ ጋር እኛ የምንፈልገው ትራንስፓረንት ነው። ምክንያቱም የተለያየ ፎቶዎች ላይ ለመጠቀም የተለያየ ተምነሎች ላይ እንደዚሁም ደግሞ የምንሰራቸው ፖስተሮች ሊሆን ይችላሉ። የተለያዩ ዲዛይኖች ላይ ለመጠቀም እኛ የምንፈልገው ባክግራውንድ የሌለው ወይም ደግሞ ትራንስፓረንት ስለሆነ ተመሳሳይ ስቴፕ ነው የምንጠቀመው። ከላይ ሌየሯን እነካትና ሌየሯን ከነካም በኋላ ላይክ አይናቸውን ከጎን አይን የምትመስል ምልክት አለች። የሁሉንም አጥፍቶ የቴክስቱን ብቻ ማስቀረት ላይክ ከላይ የምንመለከተውን እያንዳንዱን አጥፍቶ የእሱን ብቻ ማስቀረት። ከዛ በኋላ ከላይ ዳውንሎድ ማድረግ በምንፈልገው ፎርማት ዳውንሎድ እናደርጋለን ማለት ነው። ይህንን በሚመስል መልኩ ፋይላችንን በአግባቡ ማውረድ እንችላለን ማለት ነው። አሁን ይህን ፋይል የፈለግንበት ቦታ ወስደን እንጠቀመዋለን። ባክግራውንድም ሪሙቭ አድርገን የፈለግነው ቦታ ማስገባትና መጠቀም እንችላለን። እንደዚህ ያደረጋችሁ የፈለጋችሁትን የስሪዲ የአማርኛ ስሪዲ ፎንቶችን መስራትና ለራሳችሁ መጠቀም ትችላላችሁ ማለት ነው። እነዚህ ቴምፕሌቶችን ደግሞ በብዛት የቴሌግራም ቻናል አስቀምጥላችኋለሁ። ሁላችሁም ከዘር እዚህ ጋር በምትመለከቱት የቴሌግራም ቻናል እየገባችሁ እነዚህን ፎንቶች ዳውንሎድ ማድረግ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩኝ።